ሰበር ዜና ሜሮን መብራቱ የተባለች ወጣት የገደለ ወንጀለኛ በእድሜ ልክ ጽኑ እስራት ተቀጣ። የፍርድ ውሳኔው ከ3 ዓመት በላይ እንደፈጀ ተዘግቧል። የ23 ዓመቷ ሜሮን መብራቱ የካቲት 18 2015 ዓ.ም በመቀሌ የአውቶቡስ መናኸሪያ አካባቢ በባጃጅ ተገላ ተጥላ የተገኘች ሲሆን በግድያው ተጠርጥሮ ክስ የተመሰረተበት በላይ ጸጋዬ የተባለ ግለሰብ ነው። ጉዳዩን የያዘው የመቀሌ ማዕከላዊ ፍርድ ቤት በወጣት ሜሮን መብራቱ ግድያ የተከሰሰውን ግለሰብ ወንጀለኝነቱን አረጋግጦ ዛሬ ሐሙስ ታህሳስ 2 2018 ዓ.ም የፍርድ ውሳኔ ሰጥቷል። ወንጀለኛው ግለሰብ ግድያውን ጨለማን ተገን በማድረግ መፈጸሙን የተገለጸ ሲሆን ይህ የጭካኔ ድርጊት አልበቃ ብሎት የፈጸመውን እኩይ ተግባሩን ለመደበቅ ጥረት ማድረጉ የፍርድ ቅጣቱን ከባድ አድርጎታል። ፍርድ ቤቱም ግለሰቡ በእድሜ ልክ ጽኑ እስራት እንዲቀጣ ወስኗል። ይህ የፍርድ ውሳኔ የተላለፈው ከ3 ዓመት በላይ ከወሰደ በኋላ ነው።